አንቺ አትፍሪ በእናትሽ። ምንድነው ያልከው ሞገስ? አትፍሪ ነው ያልከው ሞገስ? ባላቀሽ እኔን ዝናን አትፍሪ ሰው ለማያውቅ አትፍሪ በልሽ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ ውድ ተመልካች። ዛሬ ደግሞ እስቲ ይዤላችሁ የመጣሁት የነ ምሳሌ ድራማ አያልቅም ወይ የሚለው ነውና እንግዲህ ዝና አሁንም ልጅ ሰውን ደብቆ እንግዲህ በእስር ቤት ውስጥ ልጅቷን በፊት አፈቅርህ ነበረ ብላ ስትለምነው ነበረ። ከወንድ ጋራ ልጅቷን አንድ ክፍል ውስጥ አስሯት ልጅቷ እንግዲህ እኔ አሁን ልሞት ስለሆነ የሚያቅፈኝ ሰው ነው የምፈልገው ብላ እቀፈኝ ስትለው እነሱ ተቃቅፈው ተደስተው እየተጫወቱ እያለ በሩን በርግዶ ገባባቸው። ችግራችሁ ምንድነው ብሎ ሲጠይቅ አይ ልሞት ስለሆነ ለተወሰነ ደቂቃ እቀፈኝ ብላ ነው እየነገረችኝ፣ ለዛ በቃ እንድትደሰት ፈልጌ ነው ብሎ እንግዲህ ሲናገር ነበረ። ስለዚህ እንግዲህ እሱ በመካከሉ የምትናዘዥው ነገር ካለ ተናገሪ ብሎ ጥርሱን እየነከሰ ሰውየውን አንገቱን ይዞ አስወጣው። እሷ ደግሞ ስደተኛዋ የሳውዲ አረቢያ ስደተኛ ነኝ፣ ልሞት ነው፣ ለአባቴም ልደውል ነው ብላ በጣም በቃ በብዙ መከራ እያሳለፈች ሴት ትመስላለች ማለት ነው። እና ወደ ገደለው አብረን ስንሄድ ደግሞ ኤፍራታና ማለት አንድ ላይ ቁጭ ብለው ኤፍራታ አንዳንድ ነገር ማለትን ስትጠይቃት ነበረ። እግዚአብሔር ይስጥልኝ ማለትዬ ክራይ ቤቱን አገሽኝ፣ ክራይ ቤቱን ከፈልሽልኝ ብላ ስታመሰግናት ነበረ። ግን አንቺ ለብር ብቻ ነው ወይ የምትፈልግኝ? እንደዚህ አንዳንድ ጊዜ አንዳንድ ነገር አልፎ እንደዚህ ሳስደስትሽ ነው ወይ ደስ የሚልሽ ብላ ለጥቅም ነው ወይ የምትፈልግኝ? እንዴት እንደዚህ ትያለሽ? አንቺ የጥቅም ሰው ነሽ ብላ ስታነጋግራት ነበረ። ነገር ግን ቢሆንም አንዳንድ ጊዜ እኮ መጠቃቀማችን ምንም ነገር እኮ አያሳዝንም፣ ያስደስታል በማለት ማለትም መልስ መለሰችላት። እንግዲህ ማለትዬ አንቺ በጣም የምወድሽና የማከብርሽ እህቴ ስለሆንሽ በአሁኑ ሰዓት አንድ ሰው በጣም የናፈቀኝ ሰው አለ ብላ ስትነግራት ነበረ። አንቺን ደግሞ የናፈቀኝ ሰው ማን ነው? እስቲ ንገርኝ። ዛሬ መቼም ሰው እያደረ ጉር ነው የሚሰማው ብላ ማለት ጆሮ ሰታ ስታዳምጥ ነበረ። ማለት ጆሮ ሰታ ስታዳምጥ ያው የነፈቀሽ እንግዲህ ቁራሌና ደላላ የሚል ልጅ ሲሆን ነው። ወደዚህ ፈቅ በይልኝ ወደዛ ፈቅ በይልኝ የሚልሽ ልጅ ነው እንጂ ሌላ ሰው የሚናፍቅሽ ሰውም ያለ አይመስለኝም ብላ ማለት ስታነጋግራት ነበረ። እኔ የናፈቀኝ ስለ እውነት ምክሩም ጥፊው ምን ሁለመናው ስድቡ የናፈቀኝ ሰው አለ ብላ ስትነግራት እንግዲህ ማን ነው አንቺን የናፈቀው ሰው? እባክሽ እስቲ ልታስረጅኝ ትችያለሽ ወይ በማለት ሲጠያየቁ ነበረ። ከጠያየቁ በኋላ ደግሞ እኔ የናፈቀኝ ዝና ነው ስትል ነበረ። ጉደኛዋ ማለት ነው። እና እንግዲህ ዝና ታዲያ ቢናፍቅሽም ባይናፍቅሽም እኔ ምን ማድረግ እችላለሁ በማለት እንግዲህ ሲጠያየቁ ነበረ። ውድ ተመልካች ዝና ለምንድነው የናፈቀሽ ብላ ማለት ስትጠይቅ ነበረ። እኔ ዝና ሁለመናው ስድቡም ደስ ይለኛል፣ ምክሩም አነጋገሩም የሆነ ነገር በቃ ግርማ ሞገስ ያለው ነው የሚመስለኝ። ምን ትመስላለሽ? ስልክ ደውለሽ እንደው ብታገናኘኝ በጣም ደስ ይለኛል ብላ ማለትን በትትና ስትጠይቃት ነበረ። አንቺ በራስሽ ስልክ ደውለሽ አንዳንድ ነገር ብትዩ ምን ችግር አለ በማለት ሲያወሩ ነበረ። እነሱ እንደዛ ብለው ካወሩ በኋላ እኔ ስልኬ ባይለንት የለውም በማለት ሲነጋገሩ ነበረ። አንቺ መቼም ጉደኛ ነሽ ብላ
ዝና ጋር ስትደውልለት ነበረ። ዝና ግን ስልኩን አንስቶ ሌላ ነገር ሲቃይ ነበረ። አንቺ ሰው አይደለሽም፣ መቼም ሰው አትሆኝም። አንቺ ለብር ብለሽና ለኑሮ ለተሞላቀቀ ኑሮ እኖራለሁ ብለሽ ትዳርሽን የፈታሽ ሴት እስከሆንሽ ድረስ አንቺ እንደው መቼም ሰው አትሆኝም። ምናልባት አንድ ቀን ሰው ልትሆኝ ትችያለሽ በማለት መልስ ሲሰጣት በጣም አዘነች። ማለት ሌላ መልስ የምትሰጠው መልስ ስለሌለ ዝም ብላ ነው የምታዳመጠው። ሰድቧት ስድቧን ጠግባ ስልኩን ከዘጋች በኋላ ማለትዬ እግዚአብሔር ይስጥልኝ አመሰግናለሁ፣ እንደው በጣም ነው የማመሰግነው ስትል ነበረ ወይዘሮ እፍራታ። አሁን ደግሞ ደዊ ብለሽኝ ስልክ አስደውለሽኝ በስድብ ሙልጭ ካረገኝ በኋላ ነው እንዴ አንቺ ደግሞ የምታመሰግኝኝ? ምን አይነት አንደበት ነው ለብቻሽ የለመርሽው? ብላ ስታነጋግራት ነበረ። ነገር ግን አዎ እኔ ድምፁ በጣም ነፍቆኛል ብዬሻለሁ። ድምፁ በጣም ስለናፈቀኝ አሁን ነፍቆቴ እንድወጣልኝ ነው የምነግርሽ ብላ ስታስረዳት ነበረ። አንቺ እንደው ምን አይነቷ ጉደኛ ነሽ ብላ ማለትም ግርም እያላት ነበረ። ማለትም ስድቡ ምንም ነገር አልመሰላትም። የዝናን ድምፅ ነው እሷም መስማት የምትፈልገው። እልቅ የሆነች ልጅ ደብቋት በጣም እያሰቃያት ነው ብላ ማለት ስታወራ ነበረ። ወደ ገደለው ስንሄድ እንግዲህ ቪዲዮን ሰብስክራይብ እና ላይክ እያረጋችሁ እንግዲህ ብሩኬና ቅድስትም አለማቸውን እየቀጩ ነውና ትወደኛለህ ጋሼ ምናምን ብላ በቃ በጣም እየተወለወለች ነውና፣ ስለዚህ ባልወድሽ አልጋዬ ላይ እንዴት አስተኝሻለሁ? በጣም ነው የማወድሽ፣ በጣም ነው የማፈቅርሽ በማለት መልስ ሰጣት። ጋሼ እንግዲህ አሁን ምግብ እየሰራው ነው፣ እመጣለሁ ከኩሽና ውስጥ እርሶ ብትወጡ ይሻላል ወር ብላ አስወጥታለች። እንግዲህ አቶ ዝናም ስልክ እየደወለ መኪና ውስጥ ቁጭ ብሎ እየዶረረ ነው። ወዴት እየዶለረ የምናውቀው ታሪክ የለም። እንግዲህ ሞገስና ዳጣም ተያይዟል። ሞገስን ለምን እንደፈራችው ዳጣ ዝናን በጣም ትፈራዋለች ማለት ነው። ዝናን ከምንም በላይ ዝናን እንደ እግዚአብሔር ነው የምትፈራው። ዝናን በመፍራቷ በጣም እነሱ ራሱ እየተገረሙ ነውና አንቺ ስለ ዝና ሲያወራ እንግዲህ አቶ ድንብል የብሩኬ ወንድም እሷ ወደ ቤት እንድትመለስና ዝናና እሷ እንዲተያዩ አልፈቀደምና አንተ እኮ ድሮንም ትልቅ ሰው ነው የበሰለ ሰው እስከሆንክ ድረስ የራሴን ችግር ውስጥ ያለውን ችግር በጣም ነው የተረዳከኝ፣ ሁሌም አመሰግንሃለሁ ብላ ምስጋና ስታቀርብለት ነበረ። ነገር ግን አንቺ ለምንድን ነው እንደዚህ እሱ እንደዚህ የምታወሪው? ለምንድን ነውስ እንደዚህ እሱን የምትፈሪው? ለምንድን ነው? ምን ያረግሻል ከኛ አልፎ በማለት በጣም እሷን እየናቋት ነው። እሷ ግን ማየት እሱንም አትፈልግም። ምን እንደሰራች እንግዲህ በስተኋላ እሷ ነች የምታውቀው ማለት ነውና እንግዲህ ምሳሌ ድራማ ውድ ተመልካች በጣም ተወዳጅ ይሆናል። ሁሉም ሰው ገብቶ ላይክ እና ሰብስክራይብ እያረጋቸው ነው። በስተመጨረሻ ላይ አብረን እንከታተላለን። ይህንን ቪዲዮ እናንተም ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ እኔም የራሴን ሀሳብ ገብቼ አንዳንድ ጊዜ እሰጣለሁ። ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ ባይ። ጤነኛ አይደለም። ምን አለብህ? ለምን ነው ታክፈል? ኧረ እኔ ጤነኛ ነኝ። ከፈለክ የሐኪም ማስረጃ ላምጣልህ። ጥትና ንገኝ። ምን ሊያደርግሽ ነበር?